ጉዳት ርዝመቱ የት ይደርሳል? በደራሲ አዳም ረታ። ዓለሙን የሚያስደስተው አንድ ዋና ነገር ቢኖር ጭፈራ ነው። እድሜው 13 ሲሆን ጀምሮ አሁን 30 እስኪሞላው የተሳተፈባቸው የጭፈራ ፓርቲዎች ብዛት የግል ታሪኩ ምንጮች ናቸው። የጀብዱ ተረቶቹ የበቀሉት ከዚህ ነው። ያመለጠው ፓርቲ እንኳን የቁጭት ወሬው መነሻ ነው። ፓርቲ ጭፈራ ከሌለው ደግሞ ስራው ጫት መቃም ነው። ይጨፍራል፣ እንደገና ስለ ጭፈራው ደግሞ ጫት ላይ ያወራል። የቤቱ ጠባብ ሳሎን ውስጥ በስተግራ በኩል ባለው ግድግዳ 2 ሜትር ርዝመት 1 ሜትር ስፋት ባላት ባለ 3 ደረጃ መደርደሪያ ላይ ያልተሰለፈ አይነት የዘፈን ካሴትና ኤልፒ የለም። እሱ ቤት መሄድ የማልወደው የሙዚቃ ድምፅ ስለማይጠፋ ነው። ሙዚቃ ይውደድ እንጂ መስማት አይችልም። ከጠዋት እስከ ማታ ያስጨዋል። እሱን ከተዋወቅኩ 2 ዓመቶች ያህል ቢሆነኝም የሚጠራው ፓርቲ ላይ የሚያዘጋጀው የጭፈራ ምሽት ላይ ተገኝቼ አላውቅም። ብዙ ጊዜ እሱን በመናቄ ባለመውደድ ያደረግኩ ስለሚመስለው በሽሙጡ ሊገለኝ ይደርሳል። አንድ ሰው መደበር ይወዳል። ትክ ብሎ እያየኝ ያ ወደ ሌላው ሰው እየጠቆመ ሙዚቃ ሲጠላ ሙዚቃ እኮ ሕይወት ነው። እሷ አጠገብ ተቀምጬ እኔም ሌሎችም ማንን እንደሚያሽሟጥጥ ይገባናል። ቢመረኝ ቢሰለቸኝ አንድ ቀን ፓርቲ እንዳዘጋጀ ወሬ ሰማውና ሳይጠራኝ ሄድኩ። በሆዴ ምን ይቀላውጣል እንዳይለኝም ሰግቻለሁ። ምን ይታወቃል ያበሻ ነገር። ከምሽቱ 2 ሰዓት አልፏል። የመኖሪያ ቤቱ የፊት ለፊት በር ተከፍቶ ደናሽ እየጠበቀ ከባድ የዲስኮ ሙዚቃና የፈረደበት የሊዮኔል ሪቼ ኦል ናይት ሎንግ ወይ የማይክል ጃክሰን ትሪለር አይን የሚጋረፉ የ100 ቁጥር አምፖል መብራት ጨረሮች ውጭ ጎዳና ድረስ ተጣምሮ ይፈሳሉ። ፓርቲው ቤት ስገባ ሳሎኑ ጸድቶ ዕቃ ወጥቶ 5 ጎረምሶችና ኮረዶች ተቀምጠው ሲያወሩ ደረስኩ። ዓለሙ ይመጣል ብሎ ስላልጠበቀኝ ደነገጠ። ባይደነግጥም እንኳን ገረመው። የታመምኩ ያበድኩ ሳይመስለው አይቀርም። ጓደኛዬና የሱን ጓደኛ አንዱ ዓለም ገና ሲያየኝ ሄ ዛሬ እንዴት ነው ማን ነገረ አለ በስፋት እየሳቀ። ወሬት ይደበቃል የቡናና የወሬ ምርት አልኩ በየተራ ልጨብጣቸው እጄን እየዘረጋው። ማን ነገረ አለ ደገመና። የዓለሙ ጓደኛ ሰርጸን አግኝታት ነበር አልነገረችኝም አለ ዓለሙ። ቅዳሜ ፓርቲ አዘጋጅቷል ዓለሙ ቤት ብላ እንደው ለወሬ ነው የነገረችኝ፣ አልጠራችኝም። አንዱ ዓለም ፓንች እንድጠጣ ወደ አንድ ሰማያዊ የላስቲክ ባልዲ ጠቆመኝና ወደ ጀመሩት ጨዋታ ተመለሰ። ጨዋታው ስለ ሴት ጠበሳ ነው። ፓርቲው ላይ ስላሉት የሴቶች ቁጥር እጥረት ነው። በወዲያ በኩል አንድ ጆሊ ልጅ የፓርቲ አውሬ የሚባል ካሴት እየመረጠ ያስቀምጣል። የፒንክ ፍሎይድን አንድ ሙዚቃ እየሰማ አይኖቹን ጨፍኖ ይወዛወዛል። ምኑ የሚያወዛውዝ ሙዚቃ እንደሆነ አይገባኝም። ሳውቀው በዝምታ ወሬ የቀጨን ተቀምጠን ቦብ ማርሌን ከሰማ ጣቱን እያጮኸ ይሄ ዘፋኝ የተቃጠለ ነው፣ ሙዚቃው የተቃጠለ ነው ማለት ይወዳል። የሚያደክም ጆሊ። ሌላኛው ልጅ አንገቱን መስማት የተሳነው አይነት ትንሽ ዝቅ አድርጎ የዓለሙን ወሬ በጀልጃላ ጆሮ የሚጠጣው አለማየሁ ነው። የሰካራምነት ዝና አለው። ከአፉ ላይ እንጠጣ ጠጣን የተሰኙ ቃላት አይጠፉም። አንድ ላይ ቁጭ ብለን በመሃላችን ለ1 ደቂቃ ያህል ጸጥታ ከወረደ ይህን ከባድ ዝምታ ከነፍስና ከስጋችን ላይ ማንሳት የሚችለው ወይንና ቢራ ነው እንጠጣ ይላል። በዚህ ጠባዩ በአራድነት ሰልፍ እንዲመደብ ይፈልጋል። ዓለሙ መረር ያለው ዕለት በተለይ ፓርቲ ማነጫ ገንዘብ ሲያጣ አንተ በዚህ ጸባይ አራዳ ኮንክ የእናቴ ምን ስራ አራዳ ነው ይለዋል። አገጩና ምንጭሩ ላይ ብቻ ጺም አለው። መመለጥ ጀምሯል። ይህን የመሰለ ወጣት፣ ይህን የመሰለ መላጣ አልነገርኩትም እንጂ በልቤ ሼክስፒርን ይመስላል እላለሁ። ብነግረው ይደሰታል። እንደሱ አይነት የአራዳ ልጆች ዝነኛ የፈረንጅ ተመሳሳይ ሲገኝላቸው ይኮራሉ። ከቀበሌ ያወሩታል።
አሌክስ እንለዋለን። እናቱ በልጄ ኮራለሁ እወደዋለሁ ለማለት ነው መሰለኝ ቤታቸው የበዓል ጠላ ተደርድረን ስንገጭ የኔው አሌክስ ሲሉ ሰምቻለሁ። ሌላው ምስጉን ነው። ሰው በስያሜው ይኖራል መሰል የስያሜው ባሪያ ነው መሰል። ክፋት የተባለ የማይገኝበት ልጅ ነው። ቢፈለግ አይገኝበትም። ከአለባበሱ እስከ ንግግሩ ጥንቁቅነት፣ ይሄ ሁሉ በግብታዊነት ነው። አለማየሁና አለሙ እሱን የሚደበሩበት፣ የሚያስፈራሩበት፣ የሚያሾፉበት ድክመት ቢፈልጉ አልቻሉም። ትልቅ ሰው የልጅ ትልቅ የሚሉት አይነት ነው። ለዚህም ሳይሆን አይቀርም ከሱ በ7 ዓመት ከምታረጅ ሰብለ ከምትባል ሴት ፍቅር ይዞት ሊያብድ ደርሶ የነበረው። አለሙ ቀድሞ ከአሮጊት ጋር ተው ብሎት ነበር። በኋላ ለአንድ ክፍለ ሀገር የእርዳታ ድርጅት ስራ አስኪያጅ ፈንግላው ሄዳ ከድብርቱ እንደተላቀቀ አለሙ ዣንጥላ ስር ተጠለለ። ያው ሴት እንደ ውሃ የሚፈስበት እግሩን ሰደድ ያደረገ ዣንደረባ እንኳን እረጥቦ የሚወጣበት። ታዲያ ከምስጉን አፍ የምትወጣው አንድ ብልግና ብትኖር መተሽ ዞር። ሴት ማመን ትቷል። ለምለም ገላ፣ ሰፊ ወፍራም ጉንጫም ፊት አለው። ሌላው ልጅ ግሩም ይባላል። ስሙና ገጹ ልለየው እንጂ በደንብ አላውቀውም። ስለ እሱ ሲያወሩ ሰማለሁ። ተገጣጥመን ግን አናውቅም። ፊቱ የሞላ ጫራዳ ወዝ አለው። ትንሽ ርቀትና ቅዝቃዜ አይበታለሁ። የሚናገር አይመስልም። ሳያቋርጥ ያጤሳል፣ ሳያቋርጥ ይጠጣል። አልፎ አልፎ ከሙዚቃው ጋር ሰውነቱን ያወዛውዛል። ዓለሙንና ሌሎቹን በከፊል የሚያውቃቸው ይመስላል። ምናልባትም በዓለም ፊት ለዘላለም አይን አፋር ሆነው ከሚሞቱ ሰዎች አንደኛው ይሄ ይሆናል። በዚህ ላይ እንደገና ሊፈነዳ የደረሰ ግን የተደበቀ ስሜት አይበታለሁ። ገለልተኛ የመሰለው እነዚህ የቀረቀራቸው ስሜቶቹን አእምሮ ውስጥ በተለያየ አቅጣጫ ወደ ተለያየ አድራሻ እየላካቸው ይሆናል። ስተዋወቀው እጄን እንደጨበጠ በግራ እጁ የተለኮሰ ሲጋራ እያነደደ በሚያምሩ ጥርሶቹ እየሳቀ ገሩመ አለኝ። እኔ ተጉና በመውደቅ ላይ ያለች ሳንቲም ግን ቀላቢ እንደሌላት አጋጠመኝ የማርፍ ነኝ። እንደ ምስጉን ነገር ነኝ፣ ግን አፍቅሬ ሳልከፋ። ለምን እከፋለሁ? የከንፈር ወዳጄ በትክክሉ የጭን ወዳጄ በስፒል ጫማ ልሽቀርቀር ስትል አንድ ተረከዙ 2 ድንጋዮች መሃል ይገባና የቀኝ እግሯ ቁርጭምጭሚት ጅማቱ ይጎተታል። ግራው ይሁን ቀኙ ግድ የለኝም። ለምን ግድ ይኖረኛል? እውነት ይሁን ውሸት ይሁን አላውቅማ። ቤቷ ልጠይቃት ሲሄድ አክስቷ እያነከሰች ሄደች፣ ብለምናት እምቢ አለችኝ ይሉኛል። ለምን ከኔ ጋር እያነከሰች መውጣት እንደማትፈልግ አይገባኝም። ምናልባት በዚህ ሰዓት ሌላ ሰው አልጋ ላይ ናት። አንድ ሌሊት በባህሪዋ የበሸቀው አለሙ አንድ አዝማሪ ቤት ተከርችመን ይህን በእኩለ ሌሊት አስገጥሙባታል። ጌጣ አላችሁ ምጡልኝ በሰልፍ የልጅነት ጊዜ ተቻኩላ ሳታልፍ ማርማር ያለች ሙዳይ ማለቂያ የሌላት እግዜር ለፈትለ ወርቅ ስጦታ የሰጣት ፈጠን በሉ እናስቀምጥባት። ስሟ ፈትለ ወርቅ ነው። በዚህ 2 ሳምንት አኩርፋኝ ነበር። የውሸቷን የወንዱ ሰልፍ ሲቀጥንባት ተመልሳ መጣች። አለሙን አንተ ነገረኛ ነው እኮ እያለች መድፍ በሚያስጥል ፈገግታዋ። ኦሮማይ በተባለ መጽሐፉ በዓሉ ግርማ በአዙሪት የኢትዮጵያ ሴቶች ትልቅ ችሎታ የራሳቸውን ወንዶች ትጥቅ ማስፈታት፣ ጠላታቸውን ግን ማስታጠቅ ነው ይላል። ከእሷ በወሰድኩት ልምድ ተማርሬ ሳይሆን አይቀርም ስለ ሴቶች ጭቆና ሲያነሱ ፊቴን ወደ መሬት ደፍቼ አንጀቴ እስኪቀልጥ ስቃለሁ። ለምን ሲሉኝ እንደገና የቀረኝ ካለ እሱንም ለማሟጠጥ ጎንበስ ብዬ ስቃለሁ። ለምን ካሉኝ ሰለስተኛ ፊቴን ወደ ሰማይ አንስቼ ሆይ ጭቆና እያልኩ በማሾፍ ስቃለሁ። እንደገና ደግሞ በእሷ ብልጥ ነኝ ባይ አክስት የተነሳ ሳይሆን ይቀራል አክስቶችን አልወድም። የማትጥመኝ ሴት ካየው አክስት ፊት ብዬ እሳደባለሁ። ወንድን እንኳን ድርጊቱ ካላማረኝ እንደ አክስት ይሰራዋል ነው የምለው። ምናልባት ተዋናይ ስለሚመስሉኝ ነው። አለ አይደለ እናት አይደሉም፣ ግን እንደ እናት ይሰራቸዋል።
የሚገርመው ደግሞ ከሴት ጋር ታየ ከተባለ ፈትሌ ልበል እንጂ እኔ ፈትለ ወርቅ አይደለሁም ማለት ትወዳለች። እንደዚያ ብላ አንጀቴን ለመቁረጥ ከ60 ዓመት ሽማግሌ ጋር ትመጣ ይሆናል። እኔ 26 ነኝ። አርቲፊሻል እላ አለባት። የእኔም መባለግ ጥርጣሬ በእውነተኛ መባለግ የምትበቀል መውደድ ሆኖብኝ አፈር ይብላና መውደድ ከእሷ መራቅ ከብዶኛል ወይስ ከሚዘናጎለው ዞማ ጸጉሯ? ቢሆንም እወዛወዛለሁ። መጠጣት ስለምወድ እየጠጣሁ። ይህቺ ክፍል ጠባብ ብትሆንም በቂ የወለል ስፋት ለመፍጠር ሲባል ነባር ዕቃዎቿ ወደ ውጪ በረንዳ ላይ ስለተወሰዱ ጥሩ ሆና ሰፍታለች። በዓመት ውስጥ 100 ጊዜ እንዲህ ሳያደርጉ አይቀሩም። ዓለሙ መሸከሙ ትቶ ለሳሎኑ ዕቃዎች ጎማ ቢያስገባላቸው ወይም ነፍስ አውጥተው ትዕዛዙን እንደ ውሻ ሰምተውት በሰልፍ እንዲወጡለት ማድረግ ሳይሻለው አይቀርም። አንተ ጠረጴዛ፣ አንተ ወንበር፣ አንተ ሳህን፣ ቶሎ ወደ በረንዳው ሲላቸው በሰልፍ እየተከተለተሉ እየተንጓጉ ወደ ውጭ አይነት። በግድግዳዎች ግራና ቀኝ የዘፋኝ ፎቶዎች ተሰልፈዋል። የእነ ማዶና፣ ማይክል ጃክሰን፣ ጄምስ ብራውን፣ ሚክ ጃገር፣ ፖል ሳይመን፣ ክሪስ ደበርግ፣ ቦብ ማርሌ፣ ፕሪንስ፣ ዘ ፖሊስ፣ ማርቪን ጌይ። መጠናቸው በተለያየ ባለቀለም ፖስተሮች። እቤቱ አንዳንዴ ስንሰበሰብ ሉሉ ጫት በጉንጩ ይሞላና መጀመሪያ ስለ ፖስተሮች ታሪክ፣ ቀጥሎ ስለ ዘፋኞች ታሪክ በትንታኔ ያወራልናል። ከመሃልም ያደነቃቸውን ዘፈኖች ይህችን ስሟትማ ይልና ወሬ ማያያዣ ሙጫ አይነት ይጠቀምባቸዋል። ወሬያቸው መሃል አዳማጭ ሆኜ ከተሰነቀርኩ በኋላ ለግማሽ ሰዓት ያህል ስለ ሴት አጠቃላይ ቅኝት ሲያደርጉ ቆዩና በመጨረሻ መዓዛ ስለምትባል አንዲት ጠይም ወፍራም ልጅ ማውራት ጀመሩ። ልጅቷን አውቃታለሁ ማለት እንደ ማንኛውም ሰው ሰላም እላታለሁ። ብዙ ባልቀርባትም ጥቂት ቀኖች ሻይና ቡና አብረን ጠጥተናል። ስትስቅ የምታምር ባለ ዞማ ጸጉር ናት። እናም አጭር ጉንጫም፣ ስትራመድ ደረቷን ጣል የምታደርግ ጡቶቿ እንደከበዷት ሁሉ ስትስቅ ደግሞ ከጎዳና ጎዳና የምትሰማ። ብቻዋን አይቻት አላውቅም። ብዙ ሰው የምታውቅ ይመስለኛል። ስለ እሷ ብዙ ባላውቅም ለማወቅ ምንም ጉጉት አላደረብኝም። ለእኔ ከወፍራም ሴት በላይ አይደለችም። አሁን እዚህ እና አንዱ ዓለም ሲያወሩ እንደምሰማው ከሆነ በትልቅ ሰውነቷ ውስጥ ብዙ ነገር እንዳሳለፈች ነው። አብረን እስር ቤት ነበርን እና ካርዴ እየመጣ ይወስዳታል። ማንም ካርዴ ከየከፍተኛው ሳይሰበሰቡ አይቀሩም እሷን ለመጠለዝ አለ አለማየሁ። ዝም ብላ ትጎተታለች አለ አለሙ። ጠፍቶ ሳይሆን ወሬውን ለመስፋት መሰለኝ። ያኔ ህይወት ማዳን ነው የሚፈለገው። ወንድ አታውቅም ነበር ደግሞ። ቀጭን ቆንጆ ልጅ ነበረች። አበላሿት። ፈልጋ ነው ባክ። መጀመሪያ በግድ ወስሷት ደፈሯት። ከዚያ አብራቸው ነች አለ ምስጉን። ለምን? እኔ እንጃ። እስረኛው በዚህ ተናደደ። ሰው ጠቁማ አሳስራለችም ይባላል። አለማየሁ እነሱ ጋር ከተቀላቀለች ምን ትጠረጥራለህ? በቃ መታሰሯ ቀረላት። ታውቃለህ፣ የተለየ እንክብካቤ ይደረግላት ነበር። ከቤት መሄድ ትችላለች። ለራት ለምሳ ይዘዋት ይወጣሉ። ይቺ ሰለባ ናት። ለምን ዘጋችኋት? አለ አለሙ። ሰለባ ከሆነች አትከስም እንዴ? አለ አለማየሁ። ለማ ትከሳለች? የዘገየ ቀይ ሽብር ቢፋፋምባትስ? ምስጉን አዎ እምልህ የተያዙ እኮ ናቸው። ስህተታቸውን ይደባበቃሉ አለ ግሩም። ከጀመረች በኋላ ጥማት ይሆናል አለ አለማየሁ እየሳቀ። ተው እንደዚህ አትበል፣ ያኔ እኔ ጩጬ ናት አለ ምስጉን። ሊሆን ይችላል ግሩም። የመበላሸት ስሜት ሊሆን አይችልም? ምን ታስብ እንደነበረ ታውቃለህ? ከመታሰሯ በፊት የሚወዳት የምትወደው ወንድ አጋጥሟት በዛም አይነት ወንድ ሴትነቷን ጀምራ በደስታ በሰላም መኖር ሐሳብ ኖሯትና ሲበላሽ አልኩኔ። ላይሆንም ይችላል በራሷ የማትተማመን ከሆነችስ እና እንዲህ ያለ ነገር ሲያጋጥማት የተፈለገች ሊመስላት ይችላል። ልምድ የላትም፣ ገና ልጅነት አለ አለ አለማየሁ። እንዲህ አይነት ሴት አትኖርም አልኩ ልክ ብዙ እንደሚያውቅ። ምን ታውቃለህ? በግድ ይደፈራሉ፣ ከዛ ይጥማቸዋል። ብዙም ማውቀው ምሳሌ ይሰጣሉ። ልዩነቱ
ፖለቲካ ስለተደባለቀበት ነው ይሄ አለ ግሩም። ፖለቲካ ባይደባለቅበትም ፖለቲካ እኮ ትልቅ ዓላማ ላይሆን ይችላል። ሰዎች የፖለቲካ ፓርቲ ሲገቡ ዝቅተኛነት ስሜታቸው ይደበዝዛል። ቁልፍ የሆኑ ይመስላቸዋል። ቦታ ያገኙ ይመስላቸዋል። እምነት ላይሆን ይችላል። የተወሰነ ቡድን አባል የሆኑ ጥቂት ሰዎችን ቢኖሩ መኖርን ያውቃሉ። ከመሃል ሁለት ሴቶች ተከታትለው ገቡ። ተጊያጊጠው የተቀቡ ቀይ ከንፈሮቻቸው እንደ ጃንጁላቴ ኩታቶች እየተከፈቱ እየተከደኑ። ወሬያችን ተቋረጠ። አለማየሁና ምስጉን ተነስተው የሚጠጡትን እንደያዙ ወደ ሴቶቹ እንደ መደነስ እያደረጋቸው ሄዱ። ሴቶቹን አውቃቸዋለሁ። አንዷን በአይኔ፣ አንዷን ግን በተደበቀ የትም ባልደረሰ የሁለት ቀን ድራ። የመጀመሪያዋ ስንዱ፣ ሁለተኛዋ ጎማ ወርቅ ትባላለች። ጎማ ወርቅ ከነሱ ጋር ከተሳሳመች በኋላ ፍልቅልቅ እያለች ወደ እኔ መጣች። ባሉባልታ ዝናዋ ወንድ አይጠቅማትም ይባላል። ለዚህ የማውቀው ነገር የለም። እጇን ግራና ቀኝ ዘርግታ ከአልጋው በራ ለመሄድ እንደምትፈልግ አይቻለሁ። የጎማ ወርቅን በላብ የሚያጣብቁ ጉንጮች ሳምኩ። ፊቷ ፓውደር አያጣም። ስንዱን ከሩቅ ሰላም አልኩና ከጎማ ወርቅ ጋር ወደ ጥግ አግዳሚ ወንበር ፈልገን ተቀመጥን። ሁለታችንም በኩባያ ፓንች ይዘን ወሬያችንን ጀመርን። የጎማ ወርቅ የጨዋታ ሴማ እህቷና አሜሪካ ናቸው። ከሀገር ቤት ወደ አሜሪካ የወጡትን የአዲስ አበባ ሰዎች ጠቅላላ የምታውቅ ይመስላል። ለምን እንደሆነ አላውቅም፣ ኩራት ይሰማታል። በማወቁ ይሁን የምታውቀው ሰው እዚያ በመኖሩ። እኔ የወሬውን ይዘት ሳይሆን ጌጡን እወደዋለሁ። ቀብታ ከፍክፋ እንዲያብረቀርቅ እንዲያሟልጭ አድርጋ ነው የምትናገረው። ጨው፣ ስኳር፣ ቅርንፉድ ይነሰነስበታል። ታዲያ ይህንን ኩባያ በመሰሉ አፎቿ ሳታቋርጥ ወደ ጆሮአችን ትቀዳለች። ወንድ ጓደኛ የላትም። አንድ ወር ከአንዱ ጋር፣ ሌላ ወር ከሌላ ጋር ናት። ጫት ስንቅም ከመጣች ትንሽ ጫት ትቅምና አብራን ታመሻለች። ለጨብሲ የሚወጣ ይወጣል። እሷ እቤት ከቀረው ከማንም ወንድ ጋር ትተኛለች። ማንም ያውቃል፣ እንደውም አይወራም። እሷን አላወጣም ተብዬ በወንዶች የምታማው እኔ ነኝ። ሳያውቁ አንድ ቅዳሜ ምሳዬን በልቼ ከአንዲት ሆቴል ስወጣ ታክሲ ስትጠብቅ አገኘኋት። መንገዷን ቀይሳ ቢራ ልንጠጣ ሄድን። አብረን አደርን። ለሳምንት ያህል ቤቴ ተመላለሰችና ያስደሰትኳት አልመሰለኝም፣ ጠፋች። ብትንቀኝም ጨዋታዋን የዋህነቷን ወደዋለሁ። ጮሌ ብትሆን በዚህ ቅጥነቷና ቀይነቷ ቋሚ ወዳጅ እንደማታጣ አውቃለሁ። አትፈልግም፣ እንዳወራችኝ አትፈልግም። ከአንድ ሰው ጋር ነጋ ጠባ መንዘላዘል የምትለው ነገር አላት። እኔ ሳውቃት ነፋስ ስልክ እዛ የዛገ ቤርጎ ውስጥ እንደዛ ብቸኛ አትመስልም ነበር። ከማን ጋር ነሽ ዛሬ አልኳት። ታምራትን ነው የምጠብቀው። ተቃጥራችኋል? ሳልወደው አልቀርም። ሂጂ። አዎ። ለምን ይለኛል እንዴ ብላ ተሽኮርምማ በቦርሷ መታችኝና ወንዳ ወንድ ቆንጆ ነዋ። አሃ ሌላ እንዳይሆን ይሄ ፓንች ትንሽ ይመራል። ለምን ሜሎን፣ ብርቱካን ምናምን ፍራፍሬ በዛ አድርጋችሁ አትቀላቅሉበትም አለች። የመርዝ ፋብሪካ አስተዳዳሪ ነው የሰራው አልኩ። አለሙ ነው አይደል? አለሙዬ ልትገለን ነው የዚህ አይነት ፓንች የምትሰራው? ምን ታማርራለሽ? ፓንች እንደዚህ መሆን አለበት። ታምራት አይመጣም? እኔ የመጣ መስሎኝ ነበር። እየጠጣ ይሆናል። እሱ ተጠናቆ ነው የሚመጣው። ስሙን አታጥፋ። አሃ ፍቅር ተያዝሽ እንዴ? እኔ ነው ያዘኝ። ይዟታል አለች ስንዱ። ውሸት አለች ጎማ። እኔም በቀስታ እየጎሰመች ለጋራ ሚስጥራችን። አለሙ ፓንቹን ወንበር ላይ አስቀምጦ እንደ ልማዱ ሊላፋ መጣ። አለሙ ከሴት ጋር ማውራት አይችልም። የሚያከራክር ነገር ትንሽ ይነጋገርና እሷን ማማኛ አድርጎ ልፊያ ይጀምራል። የሚረባ ልፊያም አይደለም። የሚላፋትን ሴት እጅ ወደ ኋላ ለማጠፍ መሞከር ነው። ከዚያ እንዲያማት አድርጎ ከያዛት በኋላ ትለምነዋለች። አለሙዬ በእናትህ አፈርሱን፣ ያማል። ውይ በእናትህ የፈለኩትን ታደርግልኛለሽ? ሂድ እዛ
እንዲህ ያደረገ ከሴት ጋር የፈለገውን ነገር እንዲሰጠው ይስማማና እኛ ምን እንደሆነ አናውቅም ይለቃታል። አሁን ግን እጁን ዘርግቶ ሲመጣ ጎማ ወርቅ በእናትህ ልፌ አልፈልግም ደክሞኛል አለች በሁለት እጆቿ ፊቷን እየጋረደች። ማን ይለቅሻል? ታምራትን ፈራው መሰለሽ? መጥቶ ሲያጣሽ ሄደ። ሂድ። ውሸት። ወሬው እውነት እንደሆነ ለማረጋገጥ ወደ እኔ ዞር አለች። በቅርብ ነው የመጣሁት አልኳት። አያደርገውም አለች። አታውቂውማ። ጨዋ ነው ታምራት። እሱ ጨዋ ከሆነ እኔም መንግስቱ ኃይለማርያም ነኝ። ምን ስሙን ታጠፋለህ? እንጀራ አይደል? እሱማ የታወቀ ነው። ስም ማጥፋት እንጀራ፣ ጫት ጠላት እንደሆነ ማለት ነበር አለ ሊመታት የጨዋታ እየቃጣ። ብዙ ሰው ይመጣል አለ ስንዱ ድምጿን ከፍ አድርጋ። ያኔውኑ በር ላይ ተጮኸ። አራራው ታደሰ። የታደሰ ቋንቋ ሁልጊዜ እንደዚህ አይነት ነው። ቋንቋ የለውም። ቃላት በበቂ የሚያውቅ አይመስለኝም። በትናንሽ የእንስሳ ድምጾች ከብዙ ሰዎች ጋር እንዴት መግባባት እንደቻለ ይገርመኛል። ትምህርቱን አቁሞ በዙረት መኖር ከጀመረ ጊዜ የለውም። ውጭ ሀገር ለመሄድ እየጠበቀ ነው። እንደሚያወራው የት እንደሚሄድ፣ ማን ዘንድ እንደሚሄድ፣ ማን እንደሚወስደው አይታወቅም። ግን ቀዝቃዛ ኩል ልጅ ነው ይባላል። ሁሉ ወንድ ወንድሙ፣ ሁሉ ሴት ጓደኛው ናት። ከውስጥ በትንሹ ይናቃል፣ ይስቁለታል፣ ያጫውቱታል፣ ይንቁታል። ጠቅላላችን ያዳረስናት ጎማ የረሳችው ነች። እሱ ይግባው አይግባው አላውቅም። ከእሷ አንገት መውረድ ግን አይወድም። የእኔም ፕሪንሰስ ልሳማት እስቲ ብሎ መጥቶ አንገቷ ላይ ወደቀ። በጆሮዋ ሹክ ሹክ አላት። ምን እንዳወራት አላውቅም። በሳቅ ተንፈቅፍቃ ጉንጩን በደካማ ጥፊ መታችው። ግራ እጁን ትከሻዋ ላይ አድርጎ ፓንች ጠየቀ። የዓለሙ ታላቅና አብሮ አደጉ ነው። የአንድ ሰፈር ቧንቧ አይጠጡ። ዓለሙ ስለሚያውቀው ነው መሰለኝ ያዝንለታል። መውደድ ሳይሆን ማሰብ። ፓንች ቀርቶ ሰጠው። የተቆራረጠ ቅልብልቦሽ የበዛው የተለያየ ቅርጽ፣ መልክ፣ ቁመናና ቀለም ያለው ወሬና መበሻሸቅ ከየአቅጣጫው መጉረፍ ጀመረ። እንመጣለን ብለው ቃል ከገቡት የቀረ የለም። በዓለሙ ፓርቲ የማይደሰት ያለ አይመስለኝም። ጨዋታና ሳቅ ነው። ድክመት ካለ ከነጋ በኋላ ለየብቻ ይወራል እንጂ ፓርቲው ላይ አይነሳም። ዳንስ፣ ሙዚቃ፣ ጨዋታ፣ ሳቅ፣ አሳሳቢ ነገሮችን መርሳት ሴማዎች ናቸው። መዓዛ እንኳን ስትታማ የነበረችው ስትገባ ጉንጮቿን ስትሳም ስትታቀፍ ሲረሱላት ሟምታ ልታልቅ ነበር። እኩለ ሌሊት ላይ ሁላችንም ሰከርን። ደረጃው ቢለያይም ሰከርን። የደናሾች ጥንድ እየለየ የቀረውን ሌሊት አብረው የሚያሳልፉ ሴትና ወንድ ባልተሰማ ባልታወጀ መግባባት እየተያያዙ የቀረነው መዓዛና እኔ ብቻ ነበር። ታምራትና ጎማ ወርቅ፣ ዓለሙና ሰርጸ፣ ዓለማየሁና ስንዱ፣ ምስጉንና ቅድስት፣ ዲጄውና ትሩፋት ወዘተ። ዓለሙና ሰርጸ አንገት ለአንገት ተቆላልፈዋል። እጅ ለእጅ ተያይዘዋል። ሰርጸ ያንቀላፋች ትመስላለች። ረጅም ቁርጭምጭሚቶቿ የደረሰው ቀሚሷ የሚነቃነቅ አይመስልም፣ እንደ ቆመ ነው። ነፋስ ቢጠፋ ከዚህ ቦታ አፍቃሪ ዓለሙ እንደ ኮሌታ። ታምራት ጎማ ወርቅን ጭኑ ላይ አስቀምጦ ይስማል። አሳሳማቸው ቀርፈፍ ያለ ነው። ምን እንስራ ሲባል መቼስ ሌላ ምን ይደረጋል በይ እንሳሳም አይነት። ፊታቸው በላብ የቀለጠ ይመስላል። በግራ እጇ በከፊል በአረፋ የታፈነ የቢራ ጠርሙስ ይዛለች። ከነቢራው ወርቁ የተነሳ ጠርሙስ። ዲጄው ባዶ አየር ውስጥ አፍጦ ሙዚቃ በጣቱ ምት ይከተላል። ጓደኛው ትሩፋት ተዳክማ መሬት ላይ ተቀምጣ እግሮቿ መሃል ታናውዛለች። ዓለማየሁ ውጭ በረንዳ ላይ ሲሚንቶ ተነዳርሎ እንደ እንኩሮ ቂጣ እየፈረሰ አመድ የመሰለ አፈር የሚታይበት ዝናብ መቶት የበሰበሰ በዚህም ጥቃት ግማሽ እድሜውን በአስቸኳይ ያጣ የቀርካ ወንበር ታምኖ የሚቀመጥበት ግን ያላገኝ የተደረደሩበት ከስንዱ ጋር ይሳሳቃል። ማውራት ይወዳል። ታምራትና ጎማ ወርቅ ወደ ጓዳ ጠፍተዋል። በግራ አይኔ ቂጣ ያያቸዋለሁ።
ቀኝ እጁ ቀኝ ጡቷ ላይ ፍርግርግ ድንኳን ሰርቶ እየተላወሰ ምስጉንና ቅድስት ይደንሳሉ። ታደሰ ከመዓዛ ጋር ተቀምጦ ያወራል። እጁን ትከሻዋ ላይ አስቀምጧል። እሷ እየሳቀች ታወራለች። ምን እንደምታወራ አይሰማኝም። ግሩም ብቻውን ይቀዝፋል። ከባድ ታንጎ ደናሽ ነው ይባላል። በሙንዳንስ ንዑስ ከተማ ታንጎ እንዴት እንደመጣ እንጃ፣ አልጠየቅኩትም። በአፉ የያዘው ሲጋራ እሳቱ ጠፍቶ ጥቁር ዱሉም ጫፉ ብቻ ነው የቀረው። ልጁ ደስ የሚል ነገር አለው። ይህንንም ያውቃል። እዚህ እንኳን በስርቆት ያላየው ሴት አልነበረም። ዓለም እንኳን ይህን ልጅ የውሸት አኩርፈ ነው እናባረው፣ አለበለዚያ ድብርቱ የለቀቀው ቀን ገርል ፍሬንዶቻችንን ይወስዳል፣ ወይ ካልሆነ ሴት እንዲሸሸው ስሙን ማጥፊያ ነገር ፍጠሩና እናጥፈው ብሎናል። ቀልድ፣ መረር ያለ የእውነት ቀልድ። የዓለሙ ቤት 3 ክፍሎች አሉት። ሳሎኑ፣ መኝታ ቤቱና ዕቃና መጻሕፍት የሚያስቀምጥበት ጓዳ። ማንበቢያ ጊዜ መቼ እንደሚያገኝ አይገባኝም። ፓርቲ ሲሆን የመኝታ ቤቱ ሽቦ አልጋ ወደ ቤቱ ጀርባ ይወጣና ዝናብ ያን ቀን ቢዘንብም ግድ የሚሰጠው የለም። ፍራሽና ብርድ ልብስ ይነጠፋል። የፍራሾቹና የብርድ ልብሶቹ አይነትና ቁጥር ይገርማል። ብዙዎቹ ከ6 ዓመት በላይ ያገለገሉ ናቸው። በጠቅላላው 4 ፍራሾችና 8 ብርድ ልብሶች ተነጥፈዋል። በአንሶላ ምትክ ፍራሾች ላይ የሚነጠፈው በኮንትሮባንድ ከድሬዳዋ የመጣ ጀነቶ ዶቃ የመሰለ አስገራሚ ዥንጉርጉርነት ያለው ትልቅ ካሊም ነው። ከጥንዶቹ ዲጄውና ትሩፋት ብቻ መሰሉኝ። ሳሎን ሙዚቃ እያዳመጡና እያወሩ ረጅም ጊዜ ዘግይተው ወደ አልጋ ሄዱት። ሁሉን ነገር የምናየው ችላ እያልን ነው። ማን ከማን እንደሚጣምድ ግድ ሰጥቶት የሚከታተል የለም። ስካሩ ያሳደረብኝ ስሜት የተዘበራረቀ ነው። መደበርና መረጋጋት። ስረጋጋ እደንሳለሁ። ስደበር ኩባያዬን ይዤ ለማናወዝ ሚሊሜትር እስኪቀረኝ ግድግዳ ተደግፌ የቅምጥ ነውዜን እጀምራለሁ። መዓዛ ከቀረነው ወንዶች ከማን ጋር እንደምታድር በልቧ እየገመተች ሳይሆን አትቀርም። ሌሎች በለስላሳ ሙዚቃ ነፋስ ተያይዘው በወሲብና በፓንች ተቃጥለው እርግጥ ሳር ሜዳ ላይ እንደቆሙ ቁጥቋጦች ሲወዛወዙ እኔ፣ መዓዛ፣ ግሩምና ታደሰ አንዳንድ የሚያደክም ወሬና ቀልድ እየተለዋወጥን ተቀምጠናል። መዓዛ በወንድ ቀድማ አለመመረጧ የከፋት አትመስልም። ትስቃለች። ጨዋታ እሷ እየጀመረች፣ ከመሃል ግን ጭጭታ ይነግሳል። ሁሉ ነገር ለአፍታ ህልም ይመስላል። ከመሃል መዓዛ ቦርሷን ከፍታ ሲጋራ አውጥታ ጋበዘችን። የተቀበላት አልነበረም። በስካር የሚንቀጠቀጥ እጇን አስተካክላ ሲጋራውን ለኩሳ መደብዘዝና ጉም መምሰል የጀመረው ክፍል ውስጥ ጢሷን ረጨች። የከንፈሮቿ ቅርጽ፣ የጢስ አረጫጨቷ፣ የሲጋራ አያያዟ በረሃ አስታወሰኝ። ሊያብብ እየተመኘ ዝናብ የተነፈገ ወንዝ የተጠማ በረሃ። ትንሽ ተነቃናቂ በሰው መልክና ቁመና የተሰራ በረሃ። ከመጠጣት በስተቀር ሲጋራውን ለኩሳ ለረጅም ጊዜ ዝም አለች። እዚህ እንደመጣው እና ዓለሙ ሲያወሩ የነበረው ወሬ ትዝ አለኝ። እንዲህ ሳያት የሰማሁት ታሪክ ላይ ቆሜ የተደረገችው ነገር ምናብ አዳናቂ ስካሬ እንደ አርታይ ሆኖ ራሴ ያየሁት አይነት እውነት መሰለኝ። የአንገቷን የውሸት ዳንግ ፐርል ክታብ አየሁ። ጠይምነቷ ቀይ ነበረች አላሉኝም ነበር እንዴ? በነገር አቃጠልናት ይሆን? ላይ አፍጦ ከንፈሮቿ የተቀቡት ሊፕስቲክ ከመሃላቸው ደብዝዟል። በሲጋራ ቡሽና በቆርቆሮ ኩባያ እየተጠረጉ መሰለኝ። የሚደንሱት ልጆች እንዳስደስቷት ሁሉ ሳትታክት ታያቸዋለች። አይኖቿ ግን እዚህ ቢጠሩ የሚሰሙ አይመስለኝም። ባረጀ ልምዳቸውና በአሁን መነፈጋቸው ጩኸት ደንቁረዋል። እንደው ለነገሩ ታሪኩን እውነት ነው ልበልና ቀድሜ ባልሰማ ኖሮ ከዚህ አስመሳይ ገጽ፣ አራዳ ጸባይ፣ ቲያትረኛ ድርጊቶች ማን እንደሆነች ምን እንደሚሰማት ኢምንት ያህል መገመት እችል ነበር። ምን እያሰበች ነው? አሁን ስገምት የተደፈረች ጊዜ እድሜዋ 15 16 ቢሆን ነው። ዘፈን መርቷቸው ይሆናል የደፈሯት። የባል ዘፈናችን በቆራጣ ግጥም በ15 ዓመቷ ትገኝ በነበረች እንደ ዳማከሴ መድኃኒት ነበረች። የሚጠፋ ልጅነቱን በሆነ ፖለቲካ የጠለለ በክላንችኮቭና በድርጅት የጠነከረ የመለመላት በግሉ ግን
ሴት አውርቶ የማይጥል ደካማ የተዝናናባት። ከድሉ በኋላ በሽፍን ታሪኩን ገራርዞ ሲያረጅ የሚያወራለት ሴት ደፈርኩ አይልም የሚለው ከዕለታት አንድ ቀን ታክሲ ስጠብቅ አንዲት ልጅ መዓዛ የሚያምር ቆዳ ሆና ታረጃለች። ታሪኳ ተመልሶ ከነቃጠሎ እየመጣ ተመልሶ ጀርባዋ ላይ እየነደደ የማይሞት አሉባልታ ሆኖ የማይለወጥ የማይበረዝ የግል ታሪክ ሆኖ ከትውልድ ወደ ትውልድ ከአፍ ወደ አፍ ደፍራ እንዳትኖር አስሮ የሚይዛት የመጀመሪያ ዕለቱ የአባላዘር ፊርማ እየጎላ እየደመቀ እየበቀለ የበለጠ እያደገ እየተንጀረገገ ዳሌዋን አስሮ እግሮቿን አስሮ እንደ አረግ ሬሳ እየተሳበ አንገቷን አስሮ የአእምሮዋን የደም ፏፏቴ ገድቦ የነርቮቿን ቅንበር አውገርግሮ በአንድ ቀን ውድቀት ባልመረጠችው ውድቀት ባላጋራ በቁጣ ወዳጅ ያዘነ በሚያስመስለው ጨዋታ የረገጣት ደካማ ዘመኗን እንደ ናፖሊዮን ሕይወት ዘላለማዊ አድርጎት ሞታም መቃብሯ ላይ ስትሸኝ አልቃሽ መዓዛ ለምለሟ በይሙጪ ተገደሽ ነው እንጂ መች ፈለግሽና አንቺ እያለችላት የዚያን ቀን ብቻ ሊረዱላት ይጠፋልስ ያወቀላት መስሎ የመደፈሯ ታሪክ እንዳይረሳ የመጨረሻ ቀኗን ለፖለቲካው የሚጠቀም ቢታየኝ በእነዚህ አይኖቼ ባይ መቃብሯን ከፍቼ አፈር የበላው የጉንጯ አጽም ላይ ጤዛ የመሰለ እንባ ፈሶ አይገርመኝም። አይኖቿ አሁንም ሳያቋርጡ ካርታዎች ላይ ያልተደነገገ ድፍርስ ባህር ውስጥ የወደቁ ይመስላሉ። ለማልቀስ የምታኮበኩብ ትመስላለች። ምን ይመስላታል ከሷ የማያምሩ ከሷ ያልተሻሉ የተበላሸ ጀርባ ሳይኖራቸው በትምክ ሲስቁ። እሷ ህይወቷን ለነዚህ ከፍላ ይሆናል ለኛ መብትና ህግ ያለበት ህብረተሰብ እንዲፈጠር። የሞቱት ሞቱ፣ ለመገደል የማይደርሱት ወንዶች ታሰሩ፣ አስቀያሚ ሴቶች ታስረው ሳይነኩ ተለቀቁ። የሞቱት እንደ ሰማዕታት፣ የተረፉት እንደ ታጋይ፣ የቆንጆዎቹ ግን የተምታታ በጠላቶቿ ዓለም በፖለቲከኞች ተደፍራ የረከሰች፣ በዚህ በኩል ደግሞ በጓደኞቿ የተናቀች። በግማሽ ጎናቸው የጋራ ጠላት የሚሏቸውን ካሬዎችን ይረግማሉ፣ ይሰድባሉ። እንዲህም ይላሉ፣ መብታችን ተገፈፈ፣ ተሰደብን፣ ተረገጥን። ዞር ብለው ግን እሷን በጉጥጫ ይፍቋታል። ከልብ የሚያዝን የለም። ከልቡ የነገር መነሻና መረሻ ተንትኖ የሚረዳ የለም። አይጠራላትም። የፖለቲካው ረብሻ በርዶ የእሷ አይበርድም። በማንም ከተፈለገች እንደ ቀናት ነው። የሚያዝ የሚጨበጥ ሳያመልጥ የሚያዝ እድል ነው። ለእሷ ሽርሙጥና ሳይሆን ደስታ ነው። አንጥፈው ቀቅለው ሲቀበሏት ነው። ለሌላው ገማጭ ሽርሙጥና ነው። ቋንቋ ተገሏል። ጊዜ የሚመጣ ይሆናል መንግስት ሲወርቅ እኚህ አዲስ ጣዮችም ወጣት ልጃገረዶችን የደፈሩ ታሰሩ፣ በቁጥጥር ዋሉ፣ ተያዙ ብለው ሲያወሩ ሲፈርዱ በእሷ ስም ሲያስሩ ምሳሌ ትፈልጋላችሁ ተብሎ ታሪኳ ከግማሽ ውሸት ጋር ተዳቅሎ አዲስ ትውልድ ሲጋት በዚህም እሷ ግን የሌላ ዙር መወንጀሏን ስትኖር ማን ያውቃል እንደ ውርዴ ወደ ልጆቿም እንዲጋባ ይሴር እንደሆነ። ሲጋሯን ጨረሰችና በሚቀጥለው ሳምንት በኤንቲኦ አውቶቡስ ሶደሬ እንደምትሄድ ተናገረች። ይሄ ወሬ ጠፍቷ ስታስብ የቆየች ይመስላል ስትናገረው። ሽርሽር ትወጃለሽ? ሌላ የምናገረው አልነበረኝም። በጣም ደስ ይላል። በዚህ ዓመት 7 ጊዜ መሄዴ ነው። የሚጠጣ የሚበላ ይዘን ነው የምንሄደው። ዶሮ በአገልግል ሁሉ ይዘን እንሄዳለን። ሲጣፍጥ ብታይ። በቃ እህቴ ኢሲያ ከስብሰባ በተመለሰች ቁጥር ቫኬሽን እረፍት ብላ እንሄዳለን። 5-6 ሆነን የምንሄደው። ደስ አይልም? ሴቶች ነን በሙሉ። ደግሞ ትዋኛለሽ? መዋኘት አበድክ እንዴ? የዋና ልብስ አለኝ። ያው ውሃ ውስጥ ገብቼ መንቦጫረቅ ነው። አትጠብሱም? በቃ ለሱ ብቻ ነው የምልሽ። ከተዝናኑ ላይ ቀር። ቆይ ለምን አደንሱም እናንተ? 3-4 ብደንሱ ነው። ደከመኝ እኔ አልኩ። ሶደሬ ግሩም ዲስኮ አለ። ዳንስሽ ያምራል። ቅድም ስንደንስ በተለይ ከሰርጸ ጋር ስደንሽ አይችሽ ታምራለሽ። አትካበኝ። ከሌላው የተለየ አይደለም። ወፍራም ሰው ሲደንስ ያምራል። እስከዚህ ወፍራም አይደለሽም። በሰከረ አይነ እያየኝ ነው። አልሰከርኩም።
አልሰከርኩም? አይኖችን ብታይ ቀልተዋል። አውቄ ነው ያቀሏቸው። እንዴት? ቀባኋቸዋ። ምን ቀባቸው? አይን ስቲክ። ምንድነው እሱ? እንዴ ጥሩ ቀልድ ናት። ለምን አንደንስም? ጥሩ ከመዘብዘፍ ይሻላል። ለመደነስ ተነሳን። በዚህ ጠመዝማዛ ሸሎ አልኮል ትንሽ እየዞረብኝ ሰውነታችን አልግባባ ቢልም ክርክር ላይ ቆየንና መደነስ ጀመርን። ሰውነቷ ለስላሳ ወፍራም ትሙክ የሚል ዛቲ ነገር ነው። የሚበላ የሚቆረስ የሚገመጥ የሚታኘክ አይነት። ያንን ደግሞ ታዘዋለች። ከውስጧ ምን እንደሚጠራት አላውቅም። ወደ ዳንሱ ወደ ሙዚቃው ምት ምን እንደሚጎትታት አላውቅም። በሰከረ አይኔ ሳያቸው ጥርሶቿ ኖጻ ይመስሉኛል። የተጠረጉ የተወለወሉ። ችንቿ አምሮ የሰለጠነ የሰራዊት ሰልፍ ይመስላል። ቅንድቦቿ ከአይኖቿ ከፍ ብለው እንደሚቀልጥ ሐኔ። የተጎዳ ሰውነት የላትም። ሙዚቃው በጊታሩ እንደ መርፌ እየወጋኝ እሷ ገላዋን እንደ ክር ታርገበግባለች። እዚህ ናት። ስለ እሷ የሰማሁት ግን ትቶኝ ሊሄድ አልቻለም። ዙሪያዬን እንደ ቀዝቃዛ ክርታስ እንደከበበኝ ነው። ምናልባት ውርደትን፣ ብስጭትን፣ መሰላቸትን በዳንሷ በጨዋቷ እየሸረሸረቻቸው ይሆናል። ወይም የሴት ልጅ ሰውነት እንደ ገጠር የክረምት የጭቃ መንገድ ነው። የመጨረሻውን የዱካ ማህተም ብቻ ተሸክሞ በጋ የሚዘልቅ። ቆይ አንተ እጅን አንድ ዳንስ ላሳየ አለችኝ። እጆቼን ወደፊት ዘረጋውላት። ምን ልሰራ እንደሆነ ለማየት ጓጓሁ። እጆቼን በእጆቿ ይዛ ቂጧን ግራና ቀኝ እያወዛወዘች ወደ ታች ወደ ወለሉ ቀስ እያለች ወረደች። ከዚያ እያነቃነቀች ቆመች። ቂጧ ታላቅ ነው። እሱን ልታሳየኝ ይሆናል። ቂጥ ይወዳል የሚባል ዝና አለኝ። ሪሞርኪዮ፣ መቀመጫ፣ ኋላ እያሉ ሲጠሩ ትበሽቃለሁ። ግርማ ነው የምለው። ሴት ያለ ግርማ፣ ንጉሥ ያለ ዘውዱ። ክረምት ሙቀቷን ከደመና ጀርባ እንደምትሸውድ ሴትም ልጅ ሙቀቷን ከኋላዋ ነው የምታስቀምጠው። አየዋት። ወጣትም ነኝ ሸርሙጣም ነኝ። ምን ታየኛለህ? እኔ እንደማደርጉ አድርግ። አልችልም። ስፖርተኛ መሆን ይጠይቃል። አንቺ እንደሆንሽስ? አይደለሁም። ሞክር። ሞከርኩ። አላማረም። የትከሻዬና የሽንጤ ጡንቻዎች በንቅናቄው ሲጎተቱ ይሰማኛል። መዓዛ ቆመን ብንደንስ ይሻላል። ወደ ታች ስወርድ ወገቤን አመመኝ። ወደ ላይ ስመለስ ራሴን አዞረኝ። እሺ ይሁንልህ ቶ አለችና እጄን ይዛ በጭንቅላቴ ላይ አዙራ ተሽከረከረች። በአንድ እግር በግራ እግር ተረከዟ የሌላ እግሯ ጉልበት ደረቷ እስኪደርስ አስጠግታ ስጋ የሞላው ማራኪ ጭኗ ብልጭ ድርግም። የጫማዋ ሹል የጣውላው ወለል ላይ ጎድጓዳ ቦታ እስኪተው ዲጄው ሊተኛ እንደሆነ ይናገራል። ጓደኛው ትከሻውን ተደግፋ ታንቀላፋለች። ሁሉ ተራ በተራ እየተያያዙ መኝታ ቤት ገቡ። ቴፑ ተዘጋ። የቀሩት ልጆች እየተሳሳቁ የተበታተነ ዕቃ ይሰበስባሉ። የከበበኝ ክርታስ አልፈረሰም። ዙሪያዬን እንደሞላው አይነት ኳኳታውን ወደ ህሊናዬ ይደውላል። ፓንቺን እየመጠጥኩ ለብዙ ደቂቃዎች ብቻዬን አግዳሚ ወንበር ላይ ተቀምጬ ቆየሁ። ማፍጠጥና መምጠስ ሲሰለቸኝ ኩባያዬን ወለል ላይ አስቀምጬ መኝታ ቤት ገባሁ። ዓለሙ ፍራሽ ይደረድራል። አየኝ። ስሚ ከመዓዛ ጋር ነሽ አለ። እንጃ ይላል እንዴ አለ ሌሎችን እያየ። እሺ የት ጋር እንተኛ? ሃሃ ብርድ ልብስ ምረጥ። አንዱ ዓለም ብርድ አለበት ይለኛል። ወፈር ያለውን አድርገው። በቃ እዚህ ተኛ። ከመዓዛ ጋር መኝታ ቤት ስንገባ የቀሩት ልጆች በሙሉ ተጋድመው ሴትና ወንዶቹ ተቃቅፈዋል። ጫማዬን አውልቄ ስጋደም መዓዛ የተኙትን እያየች እየሳቀች ምን እንደሚያስቅ አላውቅም ጎኔ ጋደም አለች። ጎኔ ስትተኛ እንደምታውቀኝ ነው። ድሮ እንደምታውቀኝ ነው። እንደለመደችኝ በደንብ እንደተረዳችኝ ሚስቴ ውሽማዬ። መብራቱን አጠፋን። ከሌላ ክፍል የሚበራ አምፖል አለ። እጄን ከአንገቷ ስር አስተኛሁት። እየተመቻቸች ጉንጬን ሳመችኝ። በጨለማ ውስጥ አሞጥሙጣ እየፈለገች የሰዓት አፏ መጀመሪያ ግንባሬን፣ ይህ እያሳቃት አፍንጫዬን፣ ከዚያ ጉንጬን። አፏ ፓንችና ሲጋራ ተደባልቆ ይሸታል። ከገጿ የሚወጣው ሙቀት የሚያምር ምጥን ነው።
እንደዚህ አልቧት ቆይታ አንገቷ ግን ውሃማ ጠረን አለው። እንዴት ሊሆን ቻለ? በጎኗ ተኝታ አቀፈችኝና ወገቤን በቀኝ እጇ ማሸት ጀመረች። እግሯን እላይ ላይ ደረበች። ክርታሴ አልተሰበረም። ለእሷ አዝኜም አይመስለኝም። ነገሩ ይጫናል። አዝኜም ሊሆን ይችላል። ቀሚሷን አንስቼ ግርማዋን ያዝኩት። ይሞቃል። ፈለግኳት ልብል ደክሞኛል። ደግሞ ድካሙ መነሻው ፓንቹ ይሁን ወይ ስለ እሷ የሰማሁት ታሪክ አላውቅም። በጀርባዬ እንድተኛ ገፋችኝና ቀስ እያለች እላይ ላይ ወጣች። ብፈልጋትም ሰውነቴ ቀዝቅዟል። ከእግሮቿ መሃል የሚወጣው ሙቀት ሱሬን አልፎ ይሰማኛል። በእጆቿ ትበረብረኝ ጀመር። ሰው አለ አልኳት አንሾካሹኬ። ተኝተዋል አለች ጆሮዬ ላይ አጎንብሳ። እንዴት አወቅሽ? ከትንፋሻቸው። በቀስታ ትስቃለች። ሀጫ ጥርሶቿን በደብዛዛው ጨለማ ውስጥ አያቸዋለሁ። እሷም ደብዛዛ ጥላ መስላ እላይ ላይ ተቀምጣለች። ሱሬን በትግል አወለኩ። ሰውነቴ እንደበረዶ ነው። ስትዳብሰኝ ቆይታ ምን ነው አለችኝ። ስሰክር አይሆንልኝም አልኳት። በደንብ አልሰከርክም አለችኝ። ኦኦ ሰክሬያለሁ። ሲያዩ ሴት የምትጠግብ አትመስልም። በአይን ይታወቃል። አፌ ያስታውቃል። የበቃ ሻፋዳ ነህ። ደከመኝ። አየሽ፣ ደነስኩ፣ ጠጣው። ውሸት። ምን መልስ እንድሰጣት እንደምትጠብቅ አላውቅም። እንዳንቀሰቅሳቸው። በእጇ ሰውነቴን ያዘች። በረዶ ነኝ። ራሴም አፈርኩ። ጎኔ ተጋድማ እየሳመችኝ ስትጫወት ቆይታ በአፌ በአይኖቼ ወዘተርፈ እንደ ደከማት ሁሉ ከልቧ ተንፍሳ ትከሻዬን ተንተርሳ ተኛች። ቀድማኝ እንቅልፍ ወሰዳት መሰል። ሲነጋ ጎኔ አልነበረችም። ሱሬና የቀረው ልብሴ ልጆቹ ሲወጡ ወዲያ ወዲህ እያሉት በየቦታው ተበታትኖ ወድቋል። ከዓለሙ ማድቤት የእንቁላል ጠረን እንደ አመር እየተንሳፈፈ ይመጣል። የሚጋፋ የሚዘገንን ጠረን ነው። እንቁላል ይቀረናኛል። ሽታው ሰርን የሚቧጭር ጥፍር ነው። ወንደላጤ የሚያልቀው ከስካር ይልቅ በዚህ ይመስለኛል። ልብሴን እየለበስኩ አንድ እንደምን አደራችሁ ጮኩ። ተነሳ አላለሙ ከሳሎን። አዎ እንደ ሞት ነው የተኛሁት። እውነትም አላለሙ። ከዚያ የብዙ ሰው ሳቅ ከሳሎን ሰማሁ። ማን አለ አልኩ። አንዱ ዓለምና ሚስቱ። ደግሞ ሚስት አገባ? ካልሞትኩ ማግባቴ ይቀራል። ከዚያ ሳቅ ተከተለ። ምንድነው የሚያስቃችሁ? በል ናና ጉድን ስማ። አንድ ቀን ፓርቲ ብትመጣ ታሰድበን። ልብሴን ጨርሼ ሳለብስ በጉጉት ወደ ሳሎን ገባሁ። ምን አደረግኩ? ሁሉ ተኳኩለዋል። ቁርስ ይጠብቃሉ። ትኩስ ሻይ አንድ ጠረጴዛ ላይ በ4 ብርጭቆች ተሞልቶ ጣዝማ መስሎ ይተናል። ያደረከውማ አለ አንዱ ዓለም። ምንድነው አልኩ። ልጅቷ ምን አደረካት? አለ አንዱ ዓለም። ምንም አልኩ። እኮ ምንም አለ ዓለሙ። አዎ ምን ነው? እንዴት ጎን ተኝታ ትለቃታለህ? ማን አለ? ሰማችሁ? አልተኛችሁም ነበር እንዴ? አልኩ። ማን አለ? የተጎዳ የቀረበት። እኔ ነኝ የቀረብኝ ወይስ እሷ? መልሱን ሰጡኝ። ጧት ሁላችን እንደተኛን ሽንት ቤት ደጃፍ ላይ መዓዛና የዓለሙ ሴት ጓደኛ ይገናኙና ተመልሰን አንተኛም በሚል በረንዳ ላይ ተቀምጠው ሲጫወቱ መዓዛ ነገረቻት። አንቺ እንትና ሳይሞትበት አይቀርም። እየተሳሳቁ ሁሉን ነገር አወራቻት። መዓዛ ከእንቅልፌ ስነሳ ልታየኝም ስላልፈለገች ተነስታ ወደ ቤቷ ትሄዳለች። ከዚያ የዓለሙ ሴት ጓደኛ ለአንዱ ዓለም፣ አንዱ ዓለም ለዓለሙ። ከአልጋ ተነስቼ ገና ፊቴን እንኳን ሳልታጠብ ለእኔ 2 ሳምንት በማይሞላ ጊዜ በወሬ ወንድነቴ እንደሚያጠራጥር ተወራ። ግድ አልነበረኝም። ግን የመዓዛን ታሪክ ከሰማሁ በኋላ ዙሪያዬን ተገንብቶ የነበረው ለእሷ የመጸጸት ክርታስ እንደ አቧራ በነነ። ግንቦት 1983 አዲስ አበባ ሆላንድ።